ከጌታ ጋር የቆየው ስንት ሰዓት ነው? 3 ሰዓት ነው። ከ6 ሰዓት እስከ 9 ሰዓት ከጌታ ጋር። የሚገርም ነው። ጊዜ አጣው የምንል ሰዎች እንፈር። ከፈያታዊ ዘየማን የተሻለ ጊዜ አለ። ጊዜ አጥቼ እኮ ነው ከቅዳሴው የተለየሁት። ጊዜ አጥቼ ነው ከጉባኤ የተለየሁት። ቅዱስ እግዚአብሔር አትወድምና በእምነት የሰው ልጆች ጥፋት። አቤቱ ጸሎቴን ስማ በያሬዳዊ ዜማ። የእስራኤል አምላክ ቅዱስ 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 በጠራን ጊዜ ፈጥነህ ድረስ ድረስ ቅዱስ ቅዱስ በዕፀ መስቀል ላይ በዚያ አደባባይ በዕፀ መስቀል ላይ በዚያ አደባባይ አምላክ ሆይ ጌታ ሆይ መከራ ሆይ አምላክ ሆይ ጌታ ሆይ ተንገላታ ሆይ መስቀል አስይዘው ፒላጦስ ወደ ጎልጎታ ፒላጦስ ሲገርፉ ሲያዳፉ ፒላጦስ ስትንገላታ ፒላጦስ በዕፀ መስቀል ላይ በዚያ አደባባይ በዕፀ መስቀል ላይ በዚያ አደባባይ አምላክ ሆይ ጌታ ሆይ መከራ ሆይ አምላክ ሆይ ጌታ ሆይ ተንገላታ ሆይ ያንን አቀበት ፒላጦስ ኢዮብስ በጽድቅ ነው የኖረው። እግዚአብሔር ልጅ ኢዮብ በጽድቅ ነው የኖረው። እኔ ሌላ በጣም የሚገርመኝ እንደ ጠዋትም ስለሆነ ወደ ስራ የምትሄዱ ሰዎች ስላላችሁ አንድ ታሪክ ላንሳላችሁ። እግዚአብሔር የት ነበራችሁ አይልም፣ መመለሳችሁን ነው የሚያየው። የት ከረምክ አይልም እግዚአብሔር፣ መምጣታችንን ነው የሚያየው። የእግዚአብሔር ልጆች የቆየንበት ኃጢአት ስንሰራ የከረምንበት ነገር እግዚአብሔር ከመመለስ በኋላ ሂሳብ አወራራጅ አይደለም። እግዚአብሔር ጽድቅን የማይረሳ ኃጢአትን ግን የሚረሳ ጌታ ነው። ከንስሐ በኋላ ኃጢአታችን ይረሳል። ጽድቃችንን ግን መዝግቦ ዘላለም አይረሳው።
ኃጢአታችንን ከንስሐ በኋላ ይረሳል። አንድ በቤተ ክርስቲያን በሥርዓተ ቤተ ክርስቲያን የሚታወቅ ትምህርት አለ። ሰው ንስሐ በገባበት ኃጢአቱ አይጸልይም። ደግሞ ይጸልያል እንዴ? ማረኝ ይላል። ንስሐ ከገባ በኋላ ንስሐ በገባበት ጉዳይ መልሶ አይጸልይም። ለምን አይጸልይም? ኃጢአቱ ተደምስሷል። አለበለዚያማ እግዚአብሔር ማሪ አይደለም ማለት ነው። በቃ ንስሐ ገባችሁ፣ ረሳው፣ ይረሳል። እግዚአብሔር ኃጢአትን የሚረሳ ጽድቅን ነው መዝግቦ የሚይዘው። ከንስሐ በኋላ ኃጢአታችን ይረሳል፣ መተው ነው። እኔ አንዲት ሴት በዚህ በሉቃስ ወንጌል በምዕራፍ 7 ላይ ያለች በኋላ ቅድስት የተባለች አስቀድሞ ግን ዘማዊ የተባለች ሴትን ታሪክ እናንሳ። ይኸውላችሁ እግዚአብሔርን ስንፈራ እግዚአብሔር እንዴት እንደሚባርከን መመልከት ያስፈልጋል። ጉዞዋ ህይወቷ በሙሉ በዝሙት የነበረች ሴት ነች። በዚህ በሉቃስ ወንጌል ምዕራፍ 7 ከቁጥር 37 ጀምሮ ያለ ታሪኳን ብታዩ በጣም ይደንቃችኋል። ያቺ ሴት እኛ በቤተ ክርስቲያናችን ማርያምን ተፍረት እንላታለን። ማርያም ባለሽቷዋ ማለት ነው። በስንክሳሩ ላይ ቅድስት ማርያም ትባላለች። ቅድስት ማርያም የሚል ስያሜ ተሰጥቷታል። ከ36ቱ ቅዱሳት አንስት ከእግዚአብሔር ከጌታችን ከመድኃኒታችን ከመድኃኔዓለም 120 ቤተሰቦች መካከል አንዷ የሆነች ሴት ነች። እቺ ሴት ግን አስቀድሞ ህይወቷ ምን ነበረ? እጅግ በጣም የተዋበች መልኳ የቀና ያያት በሙሉ አንገቱን አዙሮ የሚመለከታት እጅግ የተዋበች ከራስ ፀጉሯ እስከ እግር ጥፍሯ በጣም ውብ የነበረች ሴት ነች። ግን ህይወቷ እንደ መልኳ ያማረ ግን አልነበረ። እግዚአብሔርን በሚያሳዝን ህይወት ውስጥ የነበረች ሴት ነች። ዘማዊት ነበረች። ኑሮዋ በዘማ የምትባል ሴት ነች። በሌሊት በምሽት ወደ እሷ የሚሄዱ ወንዶች አሉ። ነገር ግን በቀን በአደባባይ ኃጢአቷን ግን ያወሩ ነበር። ብቻዋን ዝሙት መስራት መፈጸም አትችልም። ዝሙት የሚፈጽም ሌላ ሰው ያስፈልጋል አሉ። ነገር ግን ስለ እሷ ይወራል። ስለ እሷ ግን ተደጋግሞ ይነሳል። ብዙዎች ስለ እሷ ኃጢአት ሲያወሩ በልበ ሙሉነት ነው። በዛ አካባቢ በሙሉ የታወቀች ኃጢአተኛ ሴት ነበረች። ኃጢአቷን ከሊቅ እስከ ደቂቅ የሚያውቀው ነው። እኔ ልበ አምላክ ቅዱስ ዳዊት እንዲህ ይላል፣ ኃጢአቱ የተደበቀለት ሰው ብፁዕ ነው ይላል። ብፁዓን እለ ተሃደሎሙ ኃጢአቶ። እግዚአብሔር ልጅ ኃጢአት ሲገለጽም ከባድ እኮ። አሁን እግዚአብሔር እንደው ባይሸፍነን ኖሮ ባይከልለን ኖሮ እሱ ያየውን ቢያሳይብን ኖሮ እሱ የሚያውቀውን ቢያሳውቅብን ኖሮ እንደው ቤተክርስቲያን የምንሳለም ሰዎች እንኖር ይሆን? እዚህ መተን አውደ ምሕረት የምንቆም ሰዎች እንኖር ይሆን? እንኳን በእግዚአብሔር ፊት በሰው ፊት እንቆም ነበር? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ተፈጥሮ ልብ ብለን ያየን እንደሆነ ተፈጥሮ ይመክረናል። እቺ ሴት ራሷን አየችና ምን አለች? እንዲህ እንዳማ እንዲህ እንደተዋው ዘላለም እቆያለሁ ወይ? እንደው እስከ ሞቴ ድረስ እንዲህ መቆየት እችላለሁ ወይ? ይሄ ውበት ኃላፊ ነው፣ ረጋፊ ነው፣ ጠፊ ነው አለች። ውበት ጣዖት የሆነባቸው ሰዎች አሉ። ውበታቸው ጣዖት የሆነባቸው፣ በውበታቸው በራሳቸው ፍቅር የወደቁ ሰዎች አሉ። ሌላ አምላክ አታምልክ ሲባል ብዙ ሰው ጣዖት ማምለክ ይመስለዋል። እንደሱ ብቻ አይደለም። እግዚአብሔር ልጅ ሰው በገንዘቡ ከተመካ ገንዘቡ አምላክ ሆኖበታል። ሰው በውበቱ ከተመካ ውበቱ አምላክ ሆኖበታል።